ዴዚ የዴዚ እናት ዴዚ አይ ትግሬ አታገቢም ማለቷ ለምንድን ነው የሚደንቃችሁ? እየተገዳደሉ አይደል እንዴ? አማራና ትግሬ መሀል ላይ ሰላም አለ እንዴ? ያለንበትን ዓለም ለምንድን ነው የማታስቡት? ሀገራችን ለምንድን ነው የማታስቡት? እንኳን መገባባት ቀርቶ እኮ በድንበር እኮ እየተጋደልን እኮ ነው። የእርስ በርስ ጦርነት ያለበት ሀገር ላይ እኮ ነው የምንኖረው። አንድ እናት ለልጇ ከኔ ዘር ውጭ አታገቢም ማለቷ ለምንድን ነው ይህን ያህል? የራሳችሁን እናት እስቲ ጠይቋት። የዴዚ እናት እናንተ እንደምታስቧት ክፉ ሴት ሆነ አይደለም። ሁላችሁም ቤት ዘረኝነት አለ። ሁላችሁም ቤት የራሴን ፈላጊነት አለ። የኔም እናት የራሴን ዘር እንዳገባ ነው የምትፈልገው። አደባባይ ወጥቶ እናት የሚያሰድብ አይደለም። ፎቶ ተገልብጦ የሚያዘቀዝቅ አይደለም። ለፍታባታለች። ማንም ሳይኖር ለፍታባታለች። ብቸኛው መነጋገሪያ መንገዷ ዴዚ ናት። ያኔ ፎቶዋን ገልብጠ ስትሳደብ የነበርክ ሰው ዛሬ ለማዘን ፍላጎቱ እንዳይኖረ አታስበው። ደንቆሮ ነህ አንተ። ደንቆሮ ማየም ደንቆሮ ነህ። በሴት ላርግልሽ ደንቆሮ ነሽ። እናትሽ እያንዳንዱን ነገር ታይ ነበር። ዴዚ ታይ ነበር እናትሽ ምን እንደምትላሰማሽ እናትሽ እኮ እና ቲክታክ አየሁት። አይ ሞን እንዴት ነህ እህቴ? አንተ ያለበትን ትልካልኝ ቲክታክ ሊንክ። ያው እኔ ቲክታክ ወጥቼ ነበር፣ ግን የሞንን እንዴት እንዳናደደችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዝና ስትልቅ በቃ ላንተ ብዬ ከፍቼ አሚን አስገባሁኝና ቲክታክ አየሁት። ያሳዝናል በጣም በቃ ዝም እንበላት። አንዴ ሄዳለች ነው ያ እሱ እኮ ነው ችግሩ። አሜሪካ ነገር ከ18 ከበለጡ በኋላ ምንም ልታረቃችል ከድታው ሊሄድ ይችላሉ፣ ጠፍተው ሄዳሉ። ምንም ብትከተላቸው እንኳን ሊያሳስሩ ይችላሉ። ስለዚህ በቃ እና ሄደች። ያው እንግዲህ ያው እዚህም ሆና ነው እዛ ኢድ ሲደርሱ የፈለጉት ከሄደው ነው የሚተኙት። የዚህ ሀገር ሴቶች ነፃነታቸው እንደሱ ነው። እንደውም የሆኑ ሰው ጋር ነው መጀመሪያ የሚወድቁት። አትሰሚም? ገና የ30 ደቂቃ ቮይስ አለ። እናትሽ የሚሰማት ሰው ትፈልግ ነበር። ገባ ነው የሚፈልገው። የኦሮሞም እናት ኦሮሞ እንዲያገባ ነው የሚፈልገው። ይሄ የጄኔሬሽኑ ብልግና ነው። ሁላችንም ጥብብ ብለን ዘረኛ ስለሆንን ነው እንጂ እናትሽን የሚያሰድብ ነገር አይደለም። በቃ ጊዜው ነው። ዘረኛ ሆኛ አይደለም። እኔ ነገርኳችሁ፣ ውስጤ ውስጥ ቅንጣት ያክል ዘር የለም። እኔ ጌታ ምስክሬ ነው። ግን ሁሉም ሰው በየቤቱ ያለ ነገር ነው። ቤተሰብ የራሱን ዘር እንድታመጭለት ነው የሚፈልገው። ፍላጎታቸው ነው። የሁሉም ቤተሰብ ነው ይህ ፍላጎት። የሚያሰድብ አይደለም። እናትሽን ለነዚህ አይነት ቱልቱላ የሚያሰጥ አይደለም። የሚያሰጥ አይደለም። ባልሽ አሞራው ይንከባከብሽ። እኔ አስሎንጋስ ላንቺ ጥሩ ኮምፈርታብል እስከሆነ ድረስ የፈለግሽውን መምረጥ አለብሽ። እስካሁንም አሞራው ላንቺ መጥፎ ሲሆን አይቻላቅም። ይሁን። እኔ በጣም የተናደድኩት አሞራው ከእናትሽ ጋር ቢጣላ ችግር የለብኝም። አሞራውን ተከትለው እናትየዋን ፎቶ ገልብጠው ዳር ሆነው በማይመለከታቸው ላይ ቢያገባት አሞራው ነው፣ እነሱ አይደሉም ያገባት። በእነሱ መሰደቧ ነው። ይሁን።
እናትሽን ከማንም በላይ ታውቂያታለሽ። እኔ አሁን ሲስተር ጋር ደውዬ ስለ ዴዚ እናት የምታወራውን ብትሰሙ ፎቶን ተዘጋሽ እንኳን ዜድ ዮኒ ማኛ ራሱ አዘንኩ ብለ ቪዲዮ እንዳትለቅ። ለምን 24,000 25,000 መሀል ሲሰጣጣጡ ሚዲያውን የሰጣቸው አንተ ነህ አስገብተ አንዴ በእንግሊዘኛ አንዴ በአማርኛ ሀቢባ የምትባል ሰው ይትዩ እንዳትመጡ። የዜድን ፊት የዜድን ለገቢ ነው የዜድን ፊት አልኩ የዴዚን ፊት ለገቢ ነው የተጠቀማችሁት። በቃ ብራችሁን ሸቀላችኋል። በሰው ችግር ብራችሁን ሸቀላችኋል። በሰው ችግር ምንም ቤትሽ ምንም አልተጎዳም። ሀቢባ ከልጆችሽ ጋር ፈታ ብለሽ ዘና ብለሽ እየኖርሽ ነው። ባልሽን አሳይተሽን አታውቂም ሀቢባ። ባልሽ ምን ችግር ይኖርበት አሳይተሽን አታውቂም። ሰው ግን ችግር ሲኖርበት ታመጫለሽ እዚህ። ከዛን አሁን አዛኝ እንዳትመስሉ ሰርታችኋል። ያን የሸቀላችሁት በቂ ነው። አሁን ደግሞ በሞተችው በአጥንቷ አትቀልዱ። እዚህ መታችሁ አዝኛለሁ ምናምን ብላችሁ ጥቁር አድርጋችሁ እንዳትሸቅሉበት። እናትየዋ ብቻዋን ስትሰቃይ አልነበራችሁ። ቴክስት እያላከች ልጄን አገናኙኝ ስትል ናፍቃኛለች ስትል አልነበራችሁ። ሰማችሁኛ? እንደዛ ነው ነገሩ። እኔስ ለዴዚ ሼር አድርጉላ። ዛሬ ቪዲዮ ለቀቅ ያለው እኔ ተስማው። አማርኛ በደንብ መስማት ትችያለሽ ዴዚ፣ አውቃለሁ እኔ። አማርኛ ማውራት ነው ማትችው እንጂ ትሰሚያለሽ። ዛሬ ፖስትኩት ያኔ ስመክርሽ ከብሎክ አውጭኛው ነው። ከብሎክ አውጭኝና ስሚው እናትሽ እንዴት ስላንቺ ሁሌን ስታስብ እንደነበር። እሺ አመሰግናለሁ። እንደዛ አድርጉ። የምን ራሷን ማጥፋት ነው። አታጠፋም። ለምን እንደምታጠፋ ረግጣ የወጣችበት ቤት አይደል እንዴ? አሁን ለምን እንደምታጠፋ ለመነን አይደል እንዴ? ብሎክ ተደርገን አይደል እንዴ? ራሷን እንድታጠፋ የምን ቪክቲም መጮት ነው? ለምን ራሷን ታጠፋለች እንዴ? ሰው ከገዳዩም ጋር እኮ ይታረቃል እኮ እንኳን ከእናት ጋር ከገዳዩ ጋር ቤተሰባችሁን ከገደለ ሰው ጋር ትታረቃላችሁ። ድምፅ ትሰማላችሁ፣ ታወራላችሁ። በአጭር አማርኛ ዴዚ ብዙ ዓለም ነበረሽ አንቺ። አሞራው ዓለምሽ ነው። ከነዚህ ድጋግ የምጮት ዓለምሽ ነው። ወጥተሽ ስራ መስራት ዓለምሽ ነው። ገንዘብ ማግኘት ሲዲ የምትባለው ጊፍተርሽ ዓለም ብዙ ዓለም ያለች። እናትሽ ግን አንድ ነው ዓለሟ። አንቺ ነበርሽ ዓለሟ። ልዩነቱ እዚህ ጋር ነው። የቤተሰብና የልጅ ልዩነት እዚህ ጋር። ቤተሰቦቻችሁ ምንም ብታሟሉላቸው እናንተ ከሌላችሁበት ባዶ ነው ህይወታችሁ። የቤተሰቦች ህይወት የሁሉም። እኔ እንደውም ክሎዝ አይደለም ከቤተሰብ ጋር። አባቴን በልጅነት የሞተው። ቤተሰብ ያላችሁ ሰዎች ግን በእናንተ ህይወት ነው የሚኖሩት ቤተሰቦቻችሁ። እናንተ ብዙ ባላችሁ ዓለማችሁ ነው፣ ልጃችሁ ዓለሞቻችሁ ናቸው፣ ቤታችሁ፣ የምትሰሩት፣ ስልካችሁ። አሁን ጸጸቱ እነሱ ጋር አይደርስም፣ አይሰማቸውም። ምክንያቱም የእነሱ እናት ሳይሆን የዴዚ እናት ነው የሞተችው። እንዲህ እየተባለ የለፋንበትን ሁሉ ገደል ከተትሽ ካሁን በኋላ እግር ቢ ምናምን እየተባለ አታቅሽም፣ አታቂም። ዴዚ አማርኛ መጻፍ አትችልም። በዴዚ አካውንት አማርኛ ሲጻፍ ዴዚ አማርኛ አትችልም፣ አማርኛ መጻፍ አትችልም። አንድ እናት የተጻፈላትን ተሰምቷት እንደዚህ ከላከች እንደዚህማ ያለማቋረጥ ነበር የምትልከው። ዛሬ ግን መታችሁ ቁስል አትጣሉባት። ትላንት ስትሰድባት የነበረችው እናትየው ነው የሞተችው።
አልነበራችሁም፣ ብዙዎቻችሁ አልነበራችሁም። ዴዚ ህፃን እያለች ዴዚ በጣም ትንሽ እያለች አልነበራችሁም ብዙዎቻችሁ አልነበራችሁ። ብቻዋን እናትየው ሰው ሀገር አሜሪካ ሀገር ልጅ ማሳደግ በጣም ከባድ ነው። ካልሆነ መንግስት ይነጥቅባችኋል። ለልጃችሁ ሁሉን ነገር ማሟላት አለባችሁ። ኮንቴንት ያረጋችኋት፣ ጌም ለመጫወቻ ዴዚን የተጠቀማችኋት፣ ለጊፍት መሰብሰብ የተጠቀማችኋት፣ ወደ ዘር ቀይራችሁ ኤቭሪዋን ቤት ውስጥ ያለ ኤቭሪዋን እንላችሁ ኤቭሪዋን ቤት ውስጥ አለ። ይሄ በጣም በእርግጠኝነት በኮንፊደንስ ነው የምነግራችሁ። ሁላችሁም ቤተሰቦቻችሁ የራሳቸውን ዘር እንድታገቡላቸው ነው የሚፈልጉት። ምክንያቱም የተበላሸ ጀነሬሽን ላይ ነን ያለ ነው። የተበላሸ የመከፋፈል ዘመን ላይ ያለ ነው። ሁልህም ቤት እናት የራስህን ዘር አምጣልኝ ነው የምትል። የዴዚ እናት ጥፋቷ ያ ነው፣ እንደዛ ማለቷ። ግን ያንንም ብትል ሚዲያ ላይ የሚቀርብ አይደለም፣ መቅረብ የለበትም። ሁሉም እናቶች ለልጆቻቸው ቤስት የሚሉትን ነገር ነው የሚመርጡት። ቤስት የሚሉት ነገር የተሳሳተ እኮ ሊሆን ይችላል እኮ። ድሃ ልጅ እንድታገባ የምትፈልግ እናት አለች እንዴ? ድሃ ሰው የለም። ሁሉም እናቶች እኮ ለልጃቸው ሀብታም ነው የሚመኙት። ታዲያ እናቶች ለልጆቻቸው ድሃ ምናምን ተብሎ ተሰድበው ያውቃሉ እንዴ? አይሰደቡም እኮ። አደባባይ እኮ አይወጣም እኮ። አረብ ሀገር በረንዳ ለበረንዳ ቲማቲም ከሚያዞር ኮንጎ ከምታዞር አፏ ልቅ ከሆነ የኛ ራሱ እንደዚህ ልቅ አይደለም። ሰው ከሷ ምክር ይወስዳል። ዴዚ እኮ አማርኛ ስለማቸው ዴዚ በሚኒት በአንቺ በኩል ጊፍት ማግኘት ያቆመሽ ጊዜ ዜድ መሰልብሽ ሰው ናት እኮ። እኔ ኢንቦክስ በጣም ብዙ ጊዜ ልጽፍልሽ ሞክሬያለሁ። ሁለቱም ኢንስታግራምሽ ላይ ብሎክ ተደርጌያለሁ፣ እዚህ ቲክቶክም ብሎክ ተደርጌያለሁ። እናትሽ እያለቀሰች ነው። ዋትሳፕ ላይ የምትልክልኝን እናትሽ አሁን እኔ ቪዲዮ ስለሰራሁበት ዛሬ ቪዲዮ ሰርቻለሁ። ዛሬ ታየዋለሽ። ስንት ጊዜ ልልክልሽ እንደፈለግኩ በመሀይሞች ብሎክ አስደርገሽኛል። ታይ ዴዚ እናት ከአደባባይ አትወጣም ስልሽ ታይ፣ ለጊፍት ነው የቀረቡሽ ታይ። ለምን በሰው በኩል አትልክላትም? እኔ ፍሬንዷ ሆኜ ብሎክ የተደረግኩኝ በሌላ ሰው እንዴት ነው ምልክላት? ፍሬዋን ዘረኛ ሆኗል። ለምን ይደበቃል? እኔ ስለ ዘር ማውራት አልፈልግም። ዘረኛ ሰውም እኔ አይመቸኝም። ግን እናቶች ስህተት ይሰራሉ። የትኛውም ጋር እኮ ነው የትኛውም ቤተሰብ ጋር የራሱን ዘር ነው የሚፈልገው። ከረንትል የዴዚን ማዘር ያጠፋችው ያን ነው፣ ጥፋት ነው። እሺ ጥፋት ነው፣ እንደዛ ማለት የለባትም። ግን አደባባይ ላይ ፎቶዋ መዘግዘቅ የለበትም ነበር። ልጅቷ ጎበዝ ተብላ ዴዚን አድንቃችሁ እሷ በውጭ ሀገር መስሏት እንደ ውጭ ሀገር መስሏት ፍሪደም ኦፍ ስፒች ተብሎ እናትየዋን ስታሰጣ ሆ ማለት የለባችሁም ነበር። እናትየዋን ብታቋት ለቪዲዮ የምትሳቀቅ ሰው ነበረችው። ይህን ቪዲዮ እኔ ቤቴ ሳነሳት የገዛ ቤታችን መታ ከሲስተር ጋር እየበላች ነው ያነሷት። ይህን ሳነሳት ራሱ የምታፈር እናት ነው ያለቻት። ዴዚ ወርቅ የሆነች እናት ነበር የነበረቻት። ከልጅነቷ የቢትኮይን እንደሚባል የለም ኢንቨስት ያደረገችባት እናት ናት። ያት እዚህ ጋር በጨረፍታ ነው የገባችው። ስትፈልግሽ ነበረ እናትሽ። ይህን ደግሞ ምለው ለዴዚ ሀርሽ ለመሆን አይደለም። ደንቆሮ ሰዎችን ስለሰማሽ እናትሽን እኔ አውቃታለሁ። እንዲህ ቤታችን መታ ስትበላ
ሰው መጥፎ የምታወጣ መጥፎ ቃል የምትናገር ሰው አይደለች። በጣም ለራሷ ብዙ ጣጣ ያለባት ሰው ናት። ትዝ የሚልሽ ከሆነ ስልካችሁን እንዴት እንደተሰረቃችሁ ታውቂያለሽ። ከእናትሽ ጋር ሆነ ለሰረቃት ሰውዬ ራሱ መጥፎ ማትመኝ እናት ናት። መጥፎ ማትመኝ ሌላ ሰው የፈለገ ይበል። ቲክቶክ ላይ ያለ ሰው እንደነገርሽው ነው። እናቴ ዘረኛ ናት፣ እናቴ ሬሲስት ናት፣ እናቴ ትግሬ አታገቢም ብላኛለች፣ እናቴ እንደዚህ የነገርሻቸውን ነው ሰዎች ሪፍሌክት የሚያደርጉት። እናትሽን ግን በአካል የሚያውቃት ሰው ምን ያህል ምስኪን እንደሆነ ከጎን ያስቀምጬ ያን ጊዜ እንዳክርማ ላንቺ ነበር የምታስበው፣ ላንቺ። አሁንም ደግሞ አስረግጬ ልንገርሽ፣ በደንብ አስረግጬ ልንገርሽ ዴዚዬ፣ ያኔ በአንቺ ላይፍ አልገባም ብዬ ነው እንደ ታላቅ ወንድም በጣም መክሬያለሁ፣ ተናግሬያለሁ ብሎክ እስክደረግ። የአንቺ ጥሩነት፣ የአንቺ መልካምነት፣ የአንቺ መቆላጠፍ የመጣው እናትሽ ጥሩ ስለሆነች ነው። በጣም ጥሩ ሰው ስለሆነች ነው እናትሽ። ጥለሻት እንድትሄጂ ያረገሽ ሁኔታ ራሱ እናትሽ ጥሩ ስለሆነች። ትልቅ ችግር የተባለው ትግሬ አታገቢም አለችኝ ብለሽ ማለት የእኔ እናት ሁሉም ቤት ያለ ነገር ነው ይሄ ነገር። ሁሉም ቤት ሚዲያ ላይ ወጣና የዴዚ እናት ተጠላች እንጂ ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል። በጣም ነው ያዘንኩት። የዴዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። ዴዚ አይዞሽ ተቃጠለች። ኩኩ ሂድ ብርቱካን ስጣት። ሞን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያንን ዲሊት ካደረኩ በኋላ ሜሴጅ ነው ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የእህትህን ቁጥር ስጠኝ በእናትህ። እንዴ እስካሁን የበላሁት ጎመኑ ምኑ ገፎ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ተጽፍ አሁን ሳይ የለም። ኤኒዌይ ባጭሩ አፕዴት ላድርገህ። ነገሮች ትንሽ የተስተካከሉ ይመስላል። ቤሩታ እናንተም ኦፈር አድርጋት ነበር ነ ኢትዮጵያን ምናምን ብልሃት ጀምረላታል እና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማንም እንዳታወራ። ከመጣች እናንተ ትከባከባታላችሁ። እሺ የእናንተ ጓደኞቿ ናቸው፣ ነግራቸዋለሁ። ብላ ካርገኛለች ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታነባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው፣ ድሌት እያደረገ ብላክ እያደረገ ጓደኞቿ ነው። ግን ሆን እንዴነ እህቴ አንድ ያለበትን ትልቃለኝ ተከታተለኝ። ያው ምን ቲክታክ ወጥቼ ነበር፣ ግን ሞንን እንዴት እንዳመጠለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዝራ ስትልቅ በቀላል እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን፣ ለዚህ የማዲንጎ ልጅ ምስክር ናት ዲቦራ፣ አብረው መጥተው ብቻ በጣም አሪፍ ታይም አሳልፈን እና ኢቨን ሁሌ ዋትሳፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትውጡ። ዴዚን በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን
እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ። በቃ መጥፎ ጓደኞች ነው የገጠመችው። ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያ። ለምን አትሰማም ነበር? እናትሽን ታይ፣ አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት፣ በጣም አሁን ይኸው ጸጸቱ እድሜ ልክ የሚለቀት አይመስለኝም። ለሌሎቻችሁ ምላችሁ ቤተሰቦቻችሁን አታሳዝኑ። አሁን እኔ የእናትየዋን ዋትሳፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው። ኤቭሪ ታይም እንዲሆነች እኮ እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበር። እና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። ጋይስ አይርፈድባችሁ ሁላችሁም። አመሰግናለሁ።